ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ቦታ ብዝት ብዝዝት እያልኩ ዛሬም ደግሞ ሀይሚዬ ቁልጭዬ ይዤላችሁ ከች ብዬላችኋለሁ ማለት ነው። ቤተሰቦቼ በጠዋቱ እንግዲህ በዚህ መልኩ መታናናለች ማለት ነው። ሀይሚዬ እንግዲህ የምገባችሁ መልስ ሰጥታለች። ሀይሚ እውነቴን ነው የምላሽ የሚገባችው መልስ ማለት በቃ ይሄ ነው። እንግዲህ ለሁሉም ነው የሰጠች ማለት ነው። ማለት ለአንድ ሰው ለሁለት ሰው ሳይሆን ለሁሉም ሰው መልስ ሰጥታለች። ምንድን ነው አለችው ካላችሁኝ ግን እንግዲህ ለምቀኛም፣ ለሸረኛም፣ ለወረኛም ብላችሁ ለዚህ ሁሉም መልስ ሰጥታለች ማለት ነው። እና ሀይሚዬ በጣም ነው ያሳቀችኝ። እንግዲህ ትላንትና እንደነገርኳችሁ ወይም ቪዲዮ እንደሰራውላችሁ ማለት ነው ይስተካከላል ብዬ ነበረ። በዱባይ መምጣቷ ተስተካክሎለታል እና ዝም ብላችሁ አትቅኑ ማለት ብዙዎቻችሁ እንትን አትበሉ ማለት ምንድነው ስሙ ሀይሚ ራሷ ማለት ነገሮቹ ራሷ ስላበላሸች ማለት ነው። በጣም የተናደዳችሁ ከንዴት ውስጥ ያለፈ አትንቀልቀይ አንቺ ልጅ ያላችኋት ምናምን ብዙ ሰዎች አላችሁ እና ሀይሚ ትንቀለቀያለች። ለምን እንዴማ ሊሆን አይችልም ያለች ሴት እንዴት እንዳሳቀችኝ ኮሜንተር በእግዚአብሔርን ማለት ነው። በእኔ ቤት ሳይሆን በሷ ቤት ነው ሄዳ እንዲህ ያለችው ማለት ነው። ሀይሚ እስቲ አትንቀልቀይ፣ ሀይሚ እስቲ አትንቀልቀይ ትወርቃለች ያለች ሴት አለች እና ሀይሚዬ እንግዲህ ይሄንን አመቻችታ ዛሬ የሰጠች መልስ ማለት ነው። እንቅድም ልስጠው ምንም ነገር ለምቀኛም ለሸረኛዬም ቦታ አልሰጥም። ዝም ብላችሁ አትንቀልቀዩ። እናንተ ያልተጠራችሁበት ቦታ አትጠሩ ብላለች ማለት ነው። እንግዲህ ሀይሚዬ እንግዲህ እንዳያችሁ ከሆነ ነገሮች ይስተካከላሉ ብያችሁ እኔ ራሴ ተናግሬ ነበር። አዎ ተስተካክሏል ማለት ነው። ብር ነው የጠፋ እንጂ የሰው ነፍስ አይደለም። ብሩክም ከሆነ ደግሞ ታውቃላችሁ ነገሮችን ትውት ማድረግ ይወዳል ማለት ነው። ሁሉም ነገር ትቷል። ሀይሚዬ በዚህ ሰዓት እንግዲህ እንደዚህ ፋፋሽ ብላ መታለሽ ማለት ነው። ኧረ ተይ 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 ሀይሚ አንድ ነገር ላስቸግርሽ። አሁን ጾም ላይ ነን ያለ ነው እና እንደዚህ ተኳኩለሽ ዝንንጥ ማለት አይከብድም እንደ ሀይሚዬ ተይ ማለት እንደዚህ ተኳክለሽ እንደዚህ ዘንጠሽ እንዴ አንቺ ምን አስበሽ ነው? ሀይሚ ተይ 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 ረጋ በይ አንቺ ልጅ። እንግዲህ ነገሮች ማበላሸቴ ልማዴ ነው ብላ ነበረ ትላንትና። ሀይሚ ነገሮች የምታበላሽ ልጅ አይደለችም። በነገራችን ላይ ነገሮቹ ማለት ተጋጩ። እሷ ሳታስበው ነው ነገሮች የተበላሸ ያለ ምናምን ብሩኬም እንትን እንዳይል እንዲከስር ምናምን የተደረገ ሁሉም ለበጎ ነው። በቃ ለእኔ አላለም ተው አትጨናነቆ ምናምን ብላለች ወደው ማለት ነው። ነገር ግን እውነት ስነግራችሁ ማለት ነው ብሩኬ በጣም ነው ያደነኩት። በዚህ መካከል እንግዲህ እሷ ይቅርታ ስትለው ወዲያውኑ እየተወ ከኢትዮጵያ ካንስል ከተደረገ ሰው ችግር የለም ወደው እዛ እንትን ባስ ሄዶ ማስተካከል ይቻላል። ግን እዚህ ዱባይ ከተደረገ ነው ከባዱና ይመስለኛል ብሩኬ እንዳለኝ ከሆነ ከዛ ነው የተቆረጠ ቲኬት ማለት ነው። ካንስልም ከዛ ነው እንጂ ከዚህ አይደለም። እና ከኢትዮጵያ ከሆነ ደግሞ ወዲያው ይስተካከላል ብያላችኋለሁ። ቲኬቱ ማለት አንደኛ ነገር የሚያለያያቸው ወይም ደግሞ እንዳትመጣ ከሱ ጋር የሚያስደርገው ነገር ብኖር ማን ነው የነሱ የበረራ መጨረሻ የቲኬት መጨረሻ ከሆኑ ኦኬ
እሷ ልትቀር ትችላለች፣ እሱ ለብቻ ሊመጣ ይችላል። ግን በሌላ ጥያር ልትመጣ ትችላለች። እሷም ኦፍኮርስ ችግር የለም። ይሄ የምትሄደው በጥያር ስለሆነ የሚያስፈራ ነገር የለም ለማለት ነው። እና እንግዲህ ብሩክ እንዳለኝ ከሆነ ትኬቱ ከዛ ነው የተቆረጠ፣ ከዛ ነው ካንስል የተደረገ። ስለዚህ ምንም ችግር የለም፣ ይስተካከላል። እሱ ደግሞ እዛው ስለሆነ እና በቀላሉ መስተካከል ስለሆነ ብዙም የሚያስቸግረው አይደለም ለማለት ነው። እና ሁሉም ነገር በእግዚአብሔር ዘንድ ማይስተካከል ነገር የለም፣ ሁሉም ይስተካከላል። እና እንደዛ ነው እላችኋለሁ ቤተሰቦቼ። እውነቴን ነው የምላችሁ። ሀይሚዬ እንግዲህ ያ ነገሮች ርስት አድርጋ በዚህ ለሁሉም መልስ እየሰጠች ስትገኝ እኔ በጣም ነው ደስ ያለኝ እውነት ለመናገር የኔ ቆንጆ። እና ቤተሰቦቼ ሀይሚዬ እንግዲህ እውነቴን ነው የምላችሁ ለምንም ነገር ቦታ እንደማትሰጥ ነው ያወቅኩት ማለት ነው። ዛሬ በጣም ነው ደስ ያለኝ። በነገራችን ላይ ማለት የምታዝነው የምትጨነቀው ምናምን መስሎኝ ነበረ። ብሩኬ ደግሞ ጀኛ ስለሆነ እንዳትጨነቅ እንዳታስብ አድርጓታል ማለት ነው። እኔ እንጃ የምሬን ነው የምላችሁ። ትናንትና ራሱ በዛ ሰከንድ ውስጥ ራሱ አትጨናነቂ፣ አታስቤ፣ በቃ ሁሉም አስተካክላለሁ ነው አላት ወዲያው። እኔም እንዳወራኝ ከሆነ ይስተካከላል እኮ ችግር የለም ነው አለኝ። ትላንትና አውርቼ ነበረ እንዳልኳችሁ ማለት ነው። እንግዲህ አብሮ እንደሚመጡ ተስፋ ያደርጋለሁ ማለት ነው። አትጨናነቁ እናንተም ደግሞ። ሀይሚዬም እንግዲህ ከጭንቀቱ ራቅ ብላለች ማለት ነው። ደስ ይላል የምር በጣም ነው ደስ የሚለው። ላይክ ማድረግ እንዳትረሱ። ወዳችኋለሁ።